የብርሃኑ ችግር ውስጥ ነው ያለው ከአብይ ጋር ውጥረት ውስጥ ገብቷል ጦታ መውጣት ፈልጋለሁ ብሎታል ስለዚህ እነግራችኋለሁ መጀመሪያ የድሮ ፖለቲካ የወያኔ ዘመን የወያኔ መንግስት አይደለም የሚባለው የወያኔ መንግስት የትግራይ የበላይነት የህወሓት የበላይነት አልነበረም የትግራይ የበላይነት ትግራይ ነው የሚሉት አሁን የኦሮሞ የበላይነት ብትባል በጣም ብዙ ሰው ይሳቀቃል እኔ ማቀው ጉዳይ ነው የኦሮሞ አረብናት ኦሮሞ ቢባል አታንሳ የኦሮሞ ብልጽግና አትበል ኦሮሞ ብልጽግና የሚለው ቋንቋ ነው እንደዛ አይደለም አይባልም ኦህዴድ በለው እንዴ የትግራይ ብልጽግና የአማራ ብልጽግና የአፋር ብልጽግና ፓርቲ የጋምቤላ ብልጽግና ፓርቲ የሚባል እኮ የአማራ ማለት ነው አማራ ብልጽግና ፓርቲ የሚባል እና ከህብረተሰቡ ጋር እንዳይገናኝ የሚሳቀቅ በርካታ ወንድሞቻችን አሉ እውነት አለው ትላንት ስለተሳሳት ዛሬ መሳሳት አለብን ማለት አይደለም ነውር ኦህዴድ ብሎ መጥራቱ ተገቢ ነው ለኔ የትግራይ የበላይነት ይያሉ መጨረሻ ላይ ይሄ ፍሬም ያደረገው ኦኤምኤን በሉት ኢሳት መጨረሻ ላይ በተጋሩ ላይ ምን እንደፈጸመ እናውቀዋለን ትላንት እነሱ በሄዱበት መንገድ ሜዱ ትክክል አይደለም አንድ ጉዳይ ግን መሰረታዊ ጉዳይ አለ የትግራይ ባለስልጣናት አሁንም ድረስ የትግራይ የበላይነት በሚል መለስ ጠቅላይ ሚኒስትር ነው ሳሞራ ኢታማዦር ሹም ነው እገሌ የሚባል አየር ኃይል ነው አይደለም የሚሉት ሞላ አየር ኃይል ነው ምናምን አየር ተጋሩ እየቆጠሩ ማለት ነው የነበሩትን ትላልቆቹን አይጠቅሷቸው ራሱ የነበረው ሌላ አየር ኃይል የሌላ ሰው አልነበረ እንዴ አሁን ጀነራል ማን ነው የሆነ ትልቁ ሰውዬ እሳቸው አልነበሩም አለምሸት ደግፌ ነበር አለምሸት ደግፌ አይቆጥርም ሰው አይን ከሱ ቀጥሎ የመጣ ሳምበዲ ይመጣ አደም መሐመድ አማራ ነው አደም መሐመድ አለ ሰው የሚቆጥረው አይደለም እዛው አንዴ ገብቶ ወጣ ያለው ሞላ ነበር ሰው የሚቆጥረው አሁንስ ይልማ መርዳታ ኦሮሞ ነው አብይ ኦሮሞ ነው ብርሃኑ ጁላ ኦሮሞ እንትና ኦሮሞ ነው ብሎ የሚቆጥራል ጌታቸው ጉዲና ኦሮሞ ነው እንደዚህ ብሎ የሚቆጥር ሰው አለ ለምን እንደ ሀገር መንግስት ይሄ እንደ ሀገር ተቀላላ ሁሉንም ዳሜጅ ያደረገ መንግስት ስለሆነ ነው ጉዳዩ ሪፐብሊካን ጋርድ የሚባል የኦሮሞ ሰራዊት ነው የሚባል ነገር አለ አጋዚ ሲባል ምን ነበር ትዝ የሚለው ሰው ተጋሩ አጋዚ የትግራይ የህወሓት ታጋይ ስም ነው ሌላ ትርጉም ቢኖረውም ግን አጋዚ እሱ ነው ስለዚህ እሱ ስለሆነ ሰራዊቱ የአጋዚ ጦር ፈጀን አጋዚ ጦር ጋምቤላም አጋዚ ነው አዲስ አበባ አጋዚ ነው የሆነ ድሬዳዋ ሆነም አጋዚ ነበር የሚባል ፍሬም የተደረገው የተጋሩ መከላከያ ይሄ ሰራዊት የተጋሩ መከላከያ ነው የሚለው ነው ዋጋ አስከፍሏል ዛሬስ ሪፐብሊካን ጋርድ ማን ነው ጀነራሎቹ ማን ናቸው ጠቅላይ ሚኒስትሩ ማን ነው ኢታማዦር ሹም ማን ነው አየር ኃይሉ ማን ነው ይሄ ባግባቡ ይነገራል የበላይነት አለ የበላይነት ማን ነው ኦህዴድ የሚፈጽመው ነው ትላንት ህወሓት የበላይነት በሚባልበት ጊዜ ንግግር የለው ምናምን የለው ዝም ብሎ የበላይነት ሳይሆን ዝም ብሎ አገሪቷን ሽምቅቅ አድርጎ የተቆጣጠረ አካል አለ በፍጹም ምንም ንግግር የለው ዝም ብሎ ለስሙ ኦሮማራ ብሎ መጣነት እነ አገኘው ተሻገር የሚያውቁት ነገር የለም አገኘው ተሻገር ምን ያውቃል ፖሊስ ምን እየተከናወነ እንዳለ አገኘው ተሻገር ሰሞኑ እኮ ቀይ ባህር ብሎ ተናግሯል እኮ ቀይ ባህር እኔ የኢህአዴግ ከፍተኛ አመራር ነበርኩኝ በኢህአዴግ ጊዜ ግን ቀይ ባህር ብሎ መናገር ነውር ነበር ታቡ ነበር አለ እኮ ሰሞኑ ምን ጉዳይ አለ አሁንስ መናገር ይችላል ወይ ከፈለገ ሞቅ ያረጋል ቀይ ባህር ውጊያ እናረጋለን ሞቅ ያረጋል አይ ምን አያስፈልግም ሲባል ቀስቀስ ያረጋል ከዛ ሞቅ ያረጋል ሞተሩ ማን ጋር ነው ያለው ምንም የሚያውቁ ነገር የለም ዲሲሽን ሜከሮች አይደሉም ያኔ የህወሓት የበላይነት በሚባልበት ጊዜ ኦሮሚያን አንድ ያደረገ ነው ደምቢዶሎ ይሁን ሰሜን ሸዋ የሚኖር ምስራቅ ሐረርጌም የትም ኦሮሚያ ነው ብሎ አንድ ያደረገ ነው ስርዓት ነው የነበረው አሁን የመጣው ኦህዴድ ትግራይን ሙሉ በሙሉ የማፍረስ የማውደም ስራ ይዞ የመጣ ነው የሚወዳደሩም አይደለም ሙሉ በሙሉ ትግራይን ዲስማንትል የማድረግ ፖለቲካሊ ኢኮኖሚካሊ ወታደራዊ ሙሉ በሙሉ ትግራይ ማፍረስ ላይ ያተኮረ ነው ቢያንስ ፒኤልኤፍ የበላይነት በሚባልበት ጊዜ ኦሮሚያን ትልቅ ኦሮሚያ ተንከባክቦ ያስረከበ ትልቁ ኦሮሚያ ከነ ሙሉ ክብሩ ከነ ሙሉ ካልቸራሊ በቋንቋ በመናምን በጂኦግራፊ በመናምን ኢምፓወር ተደርጎ የመጣ ነው የሚወዳደር አይደለም አሁን ኔክስት ተረኛው ማን ተረኛው ተወቃሽ ወይም ተረኛ ታርጌት የሚደረግ የትግራይ የበላይነት ተብሎ
ትግራይ ምን እንዳደረጉት እያየን ነው። ዛሬም ምን እያደረጉት እንዳለ ይሄ ትግራይ በላይነት በሚባልበት ጊዜ ምንድነው የሚባለው? እንደ ትዕምት የኦሮሚያ ትዕምት የኦሮሚያ ያለው አይደል? እንደ ጥረት የአማራ ጥረት ከሱ ጋር ምንም እንደዚህ አይነት ጥቃት አይፈጸምበት ምናምን አይፈጸምበት፣ ማይክሮ ፋይናንስ አይታገድበት፣ ትግራይ የፋይናንስ ፍሎ ምናምን የሚታገድ። አሁን ትግራይ የገጠማው ችግር በፍጹም ሰው ሊያስበውም አይችልም። ሊታሰብ በኢህአዴግ ጊዜ ሊታሰብ አይችልም። ይሄ ነገር ትሬንዱ ግን ወዴት እያመራ ነው? አሁን ትግራይ እያፈረሰ ያለ ኃይል አለ። ትግራይን እያፈረሰ ያለ ኃይል ትግራይ ዝም ብሎ አይደለም የሚፈርሰው። በእርግጠኝነት የሞት የሽረት ጉዳይ ይሆንበታል። የሰርቫይቫል ጉዳይ ይመጣል። ዝም ቆሜ ከመሞት ምን ማድረግ አለብኝ ወደሚለው እሳቤ ነው የሚሄደው። ገፍተው ታደሰ ወረደ አክሱም የተናገረ ምንድን ነው? በየቀኑ የጦርነት ድባብ እየመጣበት ነው። ዛሬ ሰላም ይሆናል፣ ነገ ደግሞ የጦርነት ድባብ እየመጣ ነው። ህዝቡን ገፍታችሁ የሆነ ቦታ እየወሰዳችሁት ነው ብሏቸዋል። አክሱም ግን ያለ በብዙ ጩኸ ስለሆነ ድምጽም ጥራት የለውም። በልዩ ሁኔታ ግን ሚዲያ እንዲህ አድርጎ ቁጭ አድርጎ ማይክ አድርጎ መግለጫ ቢሰጥ ሞር ትኩረት ያገኛል። ብቻው እንደዚህ አይነት ሚዲያ ላይ መግለጫ ቢሰጥ ትልቅ ቦምብ የመሳሰሉ መረጃዎች ነው እዛ የሚለቀው። ኤቨንት ባገኘ ቁጥር አቴንሽን ግን አያገኝም። ምክንያቱም ስፔስ አልመረጠም፣ ሴቲንግ አልመረጠም። ለዚህ ነው እና አሁን በአለመግባባት አለ በዚህ ጉዳይ። አሁን ያልኳቸው ጉዳይ እኛ ትግራይን እየጎዳን ነው የሚል ኃይል አለ። አሁን በተለይ በወታደራው አካባቢ አለ። ደስተኛ ያልሆኑ ሰዎች አሉ። በስም መጥቀስ ታርጌት ስለማያደርጋቸው ግን ይቅርብ። ታርጌት እንዳይደረጉ ብቻ አይደለም ይሄ ነገር። እንዴት ነው ባለፈው ከአንተ ጋር ያወራነው ጉዳይ ነው ምናምን እንደዚህ ሚዲያ ላይ ወጣው እንዳይባሉ ጭምር ነው። ትግራይን የማፈራረስ በአማጺ በታጣቂ ምናምን ተናድርጎ በኢኮኖሚ የውስጥ ችግር ውስጥ ልክ ዛሬም ትላንትም ትግራይ ተከበበች፣ መቀለ ተከበበች፣ ሻዕቢያ ገባ እንደዚህ ነው እያሉ የፋርሴ ውላንትን ሞልቶት ያዋሉት የዚህኛው አንዱ አካል ነው። ይሄን ወርቅ ብቻ ወጣለው፣ ትግራይ ደግሞ ኖርማል እንትን ታረጋለች፣ ከዛ በጀት እዘጋለሁ፣ የሚቀጥለውም አይልክም። የትምት ነገርም ዛሬ መግለጫ ቢያወጣም ትምት መግለጫ ወጥቷል፣ እንዲለቀቅለት ተደርጓል። አይለቀቅም፣ ምንም ጥርጥር የለውም። ለፕሮቶኮል ነው እሱም ያወጣው ብዬ ነው የማስበው። ምክንያቱም ታስቦበት ነው አብይ እየሰራ ያለው። ከዛ በኋላ ወዴት ነው? ህዳር የለም፣ ታህሳስ የለም። ከዛ እንዲህ ብሎ አይቀጥልም። እርግጠኛ ነኝ አይቀጥልም። ወዴት አቅጣጫ እየሄድን ነው ታዲያ? አብይ በዚህ ኢትዮጵያን ማስተዳደር ይችላል ወይ? ትግራይን እንደዚህ እያመሰ ቁጭ ብሎ የሚቆም ትግራዋይ ወይ ትዴፍ በሉት አጠቃላይ የቲፒኤልኤፍ ሊደርሺፕ ትግራይ ውስጥ ያለው ኃይል ቆም ብሎ የሚያይ ነው ወይ? ዝም ብሎ እጁን አጣጥፎ በቃ እሺ ዘድሮም ዛሬም አላከም፣ የህዳርም አላከም፣ እሺ የታህሳስም አላከም፣ እሺ የጥር አላከም እያለ ቁጭ ብሎ የሚውል የሚያድር ሊሆን አይችልም። የመገመቱ ቀላል ማለት ከባድ ነገር አይደለም፣ ቀላል ነው። የዚህ ውጤት ተመልካቾች ብርሃኑና ጌታቸው ጉዳይ ችግር አለ። ከዝና ከአብይ ጋር የሚገናኝ ነው። ብርሃኑ ጀነራል ፊልድ ማርሻል ብርሃኑና ጌታቸው ጉዲና ውጥረት ውስጥ ገብቷል። ምክንያቱ ደግሞ አብይ አህመድ ነው። አብይ በብርሃኑ ምክንያት ብርሃኑ ደስተኛ አይደለም። አሁን እየተደረገ ያለው ደስተኛ አይደለም ነግራችኋለሁ። ጡረታ መውጣት ፈልጋለሁ ብሏል። እኔ በቃኝ ተራዝሙ እያራዘምኩኝ ያው ሳላስበው ብዙ እንትና ሄጃለሁ። የጤና ችግርም አለብኝ። ጤና ችግር አለበት ኦፍ ኮርስ ብዙ ሰው ሚዲያ ላይ ባይናገርም እና በዛ ላይ ይዝናናል። ከነ ዲና ሙፍቲ ጋር ይዝናናል። መዝናናት የግሉ ቢሆንም ማለት ነው። የጤና ችግር ያለበት በዛ ደረጃ ይዝናናል እና ጡረታ መውጣት ፈልጋለሁ ነው ብሎታል። አንተ አይደለም እኔ ነኝ የምወስነው እንጂ በአንተ ጥያቄ አይደለም መምጣት ያለበት የሚል ችግር ውስጥ አሉ። እና ቤቱ ለምሳሌ ሰሞኑ ወደ ቤቱ አልሄደም። እንደ ቁም እስረኛ ቢሮ ማለት የድሮ ቢሮ አይደለም፣ እነ ሳሙራ ምናምን የነበሩበት ቢሮ አይደለም። አሁን የኤታማዦር ሹሙ መኖሪያ እንደ ትልቅ መኖሪያም ቢሮም ዘመናዊ አድርገውታል። ብልጽግና ዘመን ማለት ነው። ኦልሞስት ሁሉ ያለው መኖሪያ ያላቸው ቢሮ አጠገብ እዛ ነው ያለው። ቤተሰቡ ጋር እየተገናኘ አይደለም። ብርሃኑ ጁላ ቤተሰቡ ሲደውል ቤተሰቡ ሚስቱን ጭምር ነው የሰማነው። የት ነው ያለው? ሰላም ነኝ ደህና ነኝ ነው የሚላቸው። ቤት አይሄድም ማለት በቅርብ ማለት የቤተሰብ ጉዳይ አይደለም የምናወራው። አገር ፓብሊክ ፊገር ስለሆነ ነው ፊልድ ማርሻል እንጂ የቤተሰብ ጉዳይ አይደለም የምናወራው። ይሄ
ቢሮ ነው የሚያድረው፣ ቢሮ ነው በቃ ቢሮ ነው የሰነበተው። እና ይሄም በአብይ ትእዛዝ ነው እና የት ነው ያለው ሲባል ስልክ ያነሳል፣ ግን ቢሮ ነኝ ያለሁት ነው የሚለው። ጡረታ አትወጣም ብሎታል። ጡረታ መውጣት ፈልጋለሁ ብሏል። የዚህ ሁሉ እንትን ደግሞ እየገፋው ነው፣ ከኋላ ደግሞ ይገፋል። ጌታቸው ጉዲና ጀነራሉ ጌታቸው ጉዲና የትግራይ ጉዳይ እሱ ነው ያዘው። በፍጹም የትግራይና የአፋር ታጣቂዎች የነጻርቃን አንተ ከዚህ ውጭ እየደገፈ አይደለም ብርሃኑ፣ ጦርነቱ ይቅርብን፣ ስለ ጦርነት ነገር ከባድ ነው የሚሆነው ማለት እንደ ሀገር ይከብደናል፣ እኛም ይከብደናል፣ አደጋ ውስጥ ይከተናል። የትግራይ ነገር ወደ ጦርነት ባያመራ ጥሩ ነው ባይ ነው ብርሃኑ። የሰማ ነው። ይሄን ልዩነት ስላለው ጌታቸው ጉዲና የትግራይ ጉዳይ እንዲከታተለው ነግሮታል። የአፋር ያሉ ታጣቂዎችም የትግራይ ነገር ኤኒቲንግ በጌታቸው ጉዲና በኩል ሃንድል እንዲደረግና ብርሃኑ ሚዲያ ላይ ነው የሚወጣው። ለካ ይሄ ነገር የቆየ ነው፣ ቆየት ያለ ችግር ግን ሚዲያ ላይ ሲመጣ ግን ሲደነፋ ነው የምታዩት። ብቻ የመቆም ዘመን ሻዕቢያ አለ አሊያንስ ነው አለ ምናምን ስለነበረው ዝም ብሎ ሚዲያ ላይ እንደ ኢታማዦር ሹም አክት ለማድረግ ነው የመጣው እንጂ የውስጥ ዲቴይል ነገሩ ከእጁ አውጥቶ ለጌታቸው ጉዲና ሰጥቶታል። እና በአቋራጭ ደግሞ ኢታማዦር ሹም ሆነ አደርጋለሁ ነው የሚለው ለጌታቸው አብይ። ይሄንንም ያውቃል። ጡረታ መውጣት ይፈልጋል፣ ቦታው አይፈልገውም። ይሄን ግን አክቲቭ ጡረታ ወጣ ሳይባል ተቀየረ እንዲባል በአብይ በአቅሙ በፖቴንሻል ስላለው አለቃ ስለሆነ ቀየረው እንዲባል ነው እንጂ ጡረታ ወጣ የሚባል ቋንቋ እንዲሰማል ስለማይፈልግ ነው። እና ጌታቸው ጉዲና ዋናው የሚቀጥለው ተተኪ ኢታማዦር ሹም ነው የሚለው አንተ ትሆናለህ ብሎ ህዝቡ ሁለቱም ችግር ውስጥ ከቷቸዋል። አንድ ጉዳይ ከዚህ ጋር ተያይዞ ተመልካቾች መረጃ ስላለን ነው። ብርሃኑ ጁላ ለጀነራል አንደርሰን የተናገረው የሰማ ነው። ጀነራል አንደርሰን የአፍሪካ አርሚ ጀነራሉ ማለት ነው። ምንድን ያለው ሌላ የውጭ ኃይል ነው እየገፋ ነው ያለው። ለብቻው የነገረው የሰማ ነው። አብይ አቅም የለውም ይሄን ጦርነት ማስቆም የምትችለው ከትግራይ ጋር ከኤርትራ ጋር ያለው ጉዳያችን ማስቆም የምትችለው አሜሪካ ብቻ ነች እና እባካችሁ ይሄን ጦርነቱን አስቆሙልን። አብይ መወሰን የሚችል ሰው አይደለም። ሌላ ኃይል አለን። ዩኤኢ ማለት ከብዶት ሊሆን ይችላል፣ ግን ሌላ ኤክስተርናል ፎርስ አለ ብሎታል። ሌላ ሶስተኛ አካል አለ። አብይ ወይም ኢትዮጵያ የምታስቆመው ጦርነት አይደለም፣ ግፊት እየተደረገብን ነው። ስለዚህ አሜሪካ እባካችሁ አስቆሙልን ብሎታል። ይሄ ነገር ስታዩት ደግሞ ሚዲያ ላይ ሲመጣ ብርሃኑ ጁላ ይሄ ለብቻ ለጀነራሉ የተናገረው የተባለው ነው። ሚዲያ ላይ ሲወጣ ምንድን ነው እኛ የጊዜ ጉዳይ እንጂ ቀይ ባህር አክሰስ ማድረጋችን አይቀርም፣ የቀይ ባህር ማህበረሰብ አባል መሆናችን አይቀርም ብሏል መጀመሪያ። ቀጥሎ እንዴት 200 ሚሊዮን በ2 ሚሊዮን የኤርትራ ህዝብ ማለት ነው እንዴት ተዘግቶ ይቆያል? አይዘጋም የሚል ደግሞ ያው ሚዲያ ላይ ሲበጠረቅ ነው የምታዩት። ይሄ እዚህ ጋር ያለው ልዩነት ያሳያል። ሌላ ተመልካቾች ወደ የማስረሻ ዘጠኝ ጉዳይ ከመሄድ በፊት የትግራይ ድንበር አካባቢ ውጊያ አለ። ዛሬ ወደ እስከ አመሻሽ ብሏል። ቀን ሙሉ ያለው ውጊያ ጥሙጋ የትግራይ ቦታ ነው። አላማጣ አለፍ ብሎ ማለት ነው። ቲዲኤፍ በዛ በኩል ነው ያለው። ይሄ በጣም ኮምፕሌክስ የሚያደርገው ድንበር ላይ ስለሆነ ጥሙጋ አላማጣ መከላከያ አለ። ጥሙጋ ድንበር ስለሆነ ደግሞ ቆቦ አካባቢ ደግሞ እና ዞብል ተራራ አካባቢ ደግሞ ፋኖ አለ። አላማጣ አለፍ ብሎ ጥሙጋ አካባቢ መከላከያና ፋኖ ያው ብልጽግና አብረት መከላከያ የሚባል የለም። ይሄ ዝም ብሎ ስለለመደብን መከላከያ ምንለው የብልጽግና ጦርና የፋኖ ከባድ ውጊያ ፋኖ ሲቀጠቅጦ ነው ያለው። በሌሎች ሚዲያዎችም ሰሙት ይሆናል በዝርዝር። ጥሙጋ አካባቢ የነበረው ከባድ ውጊያ የሸሹ ከተማ ውስጥ ይገባሉ። መከላከያ ጨንቆት ማለት ነው። አንኛ ወደ ቆቦ መውጣት አልቻለም። ከቆቦ ረዳት ሊመጣለት አልቻለም። ቀንም ሙሉ የፋኖ ኃይሎች ከባድ ጥቃት የተፈጸሙባቸው ውሏል። ይሄ ከጥሙጋ አካባቢ ያገኘነው መረጃ ነው። ጥሙጋ በፌዴራል መንግስት ኮማንድ ፖስት ስር ነው የሚገኘው ካለማጣ ጋር ማለት ነው። አለማጣ፣ ዋጃ፣ ጥሙጋ እና ኮረም ማለት ነው። የሆነ አንድ ሻለቃ ምናምን አድርጎ እዛ መከላከያ አለ፣ የብልጽግና ጦር አለ እና ወደ አመሻሽ በጣም ከባድ ውጊያ ገጥሟቸው ድሮን ላከ መንግስት ከፌዴራል ድሮን ልኮ የድሮን ውጊያ አላደረገም፣ እንትና አልጣለም። ግን ጦርነቱ ግን ቀዘቀዘ፣ ውጊያው ቀዘቀዘ። ወዲያው ማታ አካባቢ ድምፅ አልሰማንም ተብሏል።
ሌላ ተመልካቾች የማስረሻ ሰጠ ጉዳይ ማስረሻ በእውነት ጀግና አለ። አፍሪካ ህብረትን የሚያክል ኢጋድን የሚያክል መተው አደራዳሪዎች መተው ቁጭ አሉ። ጥቁሩም ፈረንጁም ምናምን ቆሞ ያደራድራሉ። ምን ነው ለጃልሰኝ እንደዛ አላደረጋችሁ? ምንድነው? ጃልሰኝስ እንኳን አንድ እዚህ ይመራ ነበር፣ ማዕከላዊ እዝ ነው ምናምን፣ ጎበዝ ተዋጊ ነው፣ ጎበዝ አዋጊ ነው እና ጦርም ነበር። ጦር ነው ይዞ እንካችሁ ብሎ የመጣው እንዴ! ስንት ሹርቤ እኮ ነው ይዞ የመጣው፣ ስንት ጓደኞቹን እኮ ይዞ የመጣው መሳሪያን ይዞ። ይሄ ሰውዬ ብቻው ነው የመጣው እንደዚህ እንዴ! ራሱ ሆዱን ብቻ ይዞ የመጣው እንደዚህ እና ለፋኖ ተብሎ ከደጋፊዎች ምናምን የሚመጣው ገንዘብ እጁ ላይ ነበር የተባለው። ገንዘቡን ይዞ ገባ። አጋጣሚ ለማምለጥም ተጠቀመበት። ዜናው ለየት የሚያደርገው አፍሪካ ህብረት አደራዳሪ ነው። ጠቅላላ የአፍሪካ ህብረት አደራዳሪ ሆኖ ክብደት ለመስጠት ብልጽግና በጣም የሚገርም የብልጽግና ዜና አዘጋገባቸው አፍሪካ ህብረት ተሳተፈበት። ልክ እንደ ፕሪቶሪያ አይነት ማለት ነው። የመልከታ የተሰመረባት የሰላም ስምምነቱን የአፍሪካ ህብረትና የኢጋድ ፕሬዝዳንት ያደረጉትን ድርድር ነው ያደራደሩት ነው ይላል። አደራዳሪዎቹ ኢጋድ አፍሪካ ህብረት ነው። አፍሪካ ህብረት ከፋኖ ጋር ተደራደረ። ፋኖ ይሄ ፋኖ ማለት መሆኑ ነው። ፋኖ አልነበረ ከመጀመሪያው ነው ስንናገረው ነበር። የአማራ ትግል ላለማደናቀፍ ዝም ብለን ሰምተን ዝም አልን እንጂ ምን ውስጥ አልነበረበትም። የብልጽግና ቋሚ ተልኮ ማለት እኛ ከህወሓት ተላላኪ ሆነን ከሻዕቢያ ጋር ከህወሓት ጋር መስራት አንፈልግም ብሎ መግለጫ ሲሰጥ ነበር አይደል? በዩኒፎርም መከላከያ ዩኒፎርም ለብሶ እንዴ ወስጎን ጎን ብሎ የጠየቀ ሰው አልነበረም። ፋኖ አይደል እንዴ? ፋኖ በዚህ በኩል የሻዕቢያ ተላላኪ ህወሓት ካርታ ሰርቶ አዋጋን፣ ሻዕቢያ መጥቶ አዋጋን፣ ደስ ያዋጉን፣ ወልድ ያዋጉ ራሳቸው በገላ አብይ የሚናገር ብርሃኑ ጁላ የሚናገር ይሄ ሰውዬ ዩኒፎርም ለብሶ የምተላላኪ ነው። ይሄ በፋኖ ኃይሎች አመራር ነኝ ብሎ እንደዚህ መግለጫ ይሰጣል እንዴ ብሎ እንኳን ለደቂቃ ለሰከንድ እንኳን የጠረጠረ ሰው አልነበረ። ፋኖ አለ እኛ በተለይ እንደኔ መሳሰለ ሰው ያውቋል ምንም ውስጥ እንዳልነበረ። የሆነ መግለጫ ሲሰጣ እዚህ አካባቢ ከፋኖ ጋር ገጥመን እንደዚህ ያደረግን እዚህ አካባቢ ድል አደረግን የሚል መግለጫ ሰምታችሁ ታውቃላችሁ? 2 ዓመት ከምናምን ሆኖ እኮ ፋኖ ስላልነበረበት ነው። ነፍሱን ለማዳር አንዴ ወደ ጎጃም ሄዳል፣ አንዴ ወደ ሰሜን ሸዋ ሄዳል። ከዛ በጨረሻ ላይ አካባቢ ከኮሎኔል መሐባ ማን የሚባለው እሱ ጋር ነበር አቅፎት የነበረው ፕሮቴክት ለማድረግ ያው አማራ ልጅ ነው። ቢክድም ዝም ብሎ እጁ ላይ ነበር። መጨረሻ ላይ አሁን ኢጋድ አፍሪካ ህብረት ከግለሰብ ጋር ተደራደርኩ። ምን ያህል ድል እንደጠማው ምን ያህል የመደራደር ፍላጎቱ ከፍተኛ እንደሆነ ብልጽግና የሚያሳየው ማስረሻ ሰጠ። ሆዱና ጭንቅላቱ እጁን ይዞ ሄዶ ተደራደርኩ ይላል። በዜናው በሙሉ በአፍሪካ ህብረት የተደረገ ድርድር ነው፣ ትልቅ ተሳትፎ የተደረገበት ነው የሚል ነው። ይሄን እንደምታዩት ትልቅ ፕሮጀክት ስለ ስርዓት ተዘጋጅቶ እኮ መከላከያ አለ፣ ኢትዮጵያ ባንዲራ አለ፣ አፍሪካ ህብረት አለ፣ ኢጋድ አለ። እዚህ ላይ የኢትዮጵያ ምን አለ? ኢትዮጵያ እንድትበታተን የሚፈልጉ ኃይሎች ጋር ግንኙነት የማድረግ መቆም አለበት። ኢትዮጵያ እንድትበታተን የሚፈልግ ኃይል ማን ነው? በእነሱ ቤት ማን ነው? ህወሓት ነው። በእነሱ ቤት ማን ነው? ሻዕቢያ ነው። ትላንት ምን አሉት? ሻዕቢያ ባይኖር የኤርትራ መንግስት ባይኖር ኖሮ እኮ ያለው አብይ አህመድ ማለት ነው። እሴም አርሚ ነው፣ እሴም አገር ነው። ገዢው ፓርቲ እሱ ነው፣ መንግስት እሱ ነው፣ ሰራዊቱ እሱ ነው፣ ሀገሩ እሱ ነው። ቅርጹ አልተቀየረ፣ ስሙ አልተቀየረ፣ ምንም ተቋሙ አልተቀየረ። እሴም ኤርትራ ነው። ትላንት አዳኛችን እኮ ነው። የኢትዮጵያ አንድነት የሚፈልግ ነው። ኢትዮጵያ በቀይ ባህር በኩል በዚህ በኩል የኤርትራን መሬት ተጠቅሞ ኢትዮጵያን ማጥቃት ፈልጋለሁ የሚል ኃይል በፍጹም አሳልፌ አልሰጥም ብሏል። ይሄ ከትርፍ በላይ ትርፍ ነው ያለን አብይ አህመድ ነው እና ይሄ መንግስት ነው። ቲፒኤልኤፍም ጭምር ነው። 27 ዓመት ሙሉ ትግራይን እዛ ፐሪፌሪ ላይ አስቀምጦ ህዳሴ ግድብን ሲያለማ ተከዜ ይሄ ግልገል ግቤ 1 ግልገል ግቤ 2 እስከ ዳሰነች ኬንያ ድንበር ሲያለማ የነበረ ይሄ ኢትዮጵያ ፍራሽ ነው ይሉታል። ዛሬ ሰላም ቢሆን ደግሞ ፕሪቶሪያ ቢፈጸም ኖሮ በጣም ለሀገር የሚተጋ ህወሓት እኮ ነው ይላል። ደግሞ ናሬቲቭ ይቀየራል። እንደዚህ ይሄ ፖለቲክስ ነው ይሉታል እነሱ። ሰውየው የተናገረው ብቻ ቁም ነገሩ ሌላ ሆኖ ሰውየው የተናገረው ነው ኢንተረስት ያደረገኝ ነው። አረጋ ከበደ እንደ ትልቅ ድል ወስዶ የተናገረው አለ። ከዛሬ በፊት ሰፊ ውይይት አድርገናል። ምናልባትም በጣም
የተከረረ ክርክርም አድርገናል። ነገር ግን ተከራክረን ደግሞ ዛሬ የፈረምነው ስምምነት ላይ ደርሰናል። ዛሬ ያካሄድነው አጭሩን ጊዜ ነው። ሁለት ረጅም ጊዜዎች አሉ። አንደኛ ከዚህ በፊት ያደረግነው ውይይት ነው። ምን እንግዲህ አረጋ ከበደ በጣም ከባድ ክርክር አድርገን ያመጣ ነው ለዚህ ውይይት የደረስነው። ማስረሻ ሰጠጋ ተከራክሮ እዚህ የፋኖ ኃይሎች ማለት የፋኖ ቁጥር ፋርሴ ብላች ያውቁታል። የምር የብልጽግና ተቆርቋሪ ፋርሴ ብላ ለሆዱ ሳይሆን የምር ተቆርቋሪ ማለት ነው። የብልጽግና መፍረስ የለበትም ብሎ የሚያስብ ፈረስ አልፈረሰን ጊዜ ገንዘብ እስከ ሰጠኝ ድረስ ብሎ ገንዘብ እንዳይቋረጥ ብሎ የሚያስብ አይደለም። ትክክለኛ የሁድ ደጋፊ ከሆነ የብልጽግና ደጋፊ ከሆነ ፋኖ ምን ያህል ኃይል አለው የሚለው ያውቃል። መናገር ስለማያስፈልገኝ ነው። ችግር ውስጥ ያሉት ሳይኮሎጂካል በጣም ትልቅ ቶርቸር ገጥሟቸዋል። ምን አይነት ኃይል እየመጣ እንዳለ ምን አይነት አደረጃጀት እየመጣ እንዳለ የአማራ በታሪኩ እንደዚህ አይነት ኃይል ገነባለ ብሎ አስቦ አያውቅም። እንደምታውቁት ይሄ ባንዲራ የኢትዮጵያ ባንዲራ ነው። ኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነው። ይሄ አረንጓዴ ይሄ እኔን አይወክለኝም፣ ይሄ ባንዲራ የአባቶቼ ነው የኢትዮጵያ ምናምን ብሎ ብዙ ነገር ፎከስ አድርጎ የቆየበት ብዙ ሰው ኢትዮጵያ በሚለው ላይ ነው። ይሄ የአማራ ኃይሎች መተው አሁን ብልጽግና ሻዕቢያ ነው የመጣብኝ ህወሓት ነው ካርታ ሰጥቶ የውጊያ ካርታ ሰጥቶ የሰጣቸው ምናምን እያለ ሰልፍ እያሰለፈ ምርኮኛ እያሳለፈ ሲያሳያቸው ማላከክ የጀመሩት ሶስተኛ ወገን ላይ ነው። አንተ ምን አቅም አለ ህወሓት ነው ያደረገው፣ አንተ ምን አቅም አለ ሻዕቢያ ነው ያደረገው ወደሚለው ነው ሄዱት። ራሱ ነው የፈጸመው፣ ግን ጥንቅቅ ያለ ራሱ ነው የፈጸመው። ለምን አያሳዩ? ምርኮኛ አለን ብለው ወይ ማስረጃ አለን ብለው ለምን አያሳዩ? ማስረሻ ሰጠ አመራር ከነበረ ያምጣለው እስቲ ድምጽ አመጣለሁ አለ፣ ኮንቨርሴሽን አመጣለሁ አለ ህወሓት ከምናምን ከዚህ ጋር ማንም ያቋል። ይሄ ማንም ግንኙነት አልነበረው። ያምጣው ነው ጀግና ከሆነ ከእንትና ጋር ተገናኝቻለሁ በማስረጃ ማለት ነው። እኔ ምን ችግር አለ? እኔ ከሩቶ ጋር ተነጋግሬያለሁ ብዬ ዛሬ በዋሽ ምን ያደርግልኛል? እኔ ዊልያም ሩቶ የት አገኘዋለሁ? እሱ መገናኘት የሚችሉ ከተገናኙ ሌሎች ናቸው። ይሄ ዜሮ ነው። ግን እንደ ጀግና በእውነት እንደዚህ አይነት እድል የለም። አሁን ይሄ የክልሉ ጸጥታ ቢሮ ኃላፊ የክልሉ የጸጥታ አድቫይዘር ምክንያቱም ሰኝን ያደረጉበት ሰኝን እኮ እንደዛ አድርገውታል። የሰኝ ታሪክ ሰኝ እኮ እንደዚህ ነው የተቀበሏቸው። በጣም ተደስተናል። በሀገራችን የትጥቅ ትግልን አማራጭ ለወሰዱ ቡድኖች ሁሉ ትልቅ አርአያነት ያለው ተግባር ነው ያከናወናችሁት። ለተፈረመው የሰላም ስምምነት ሁላችንም ትልቅ ክብር አለን። ናጋዳ ወላታይ ከና ፍንድቀኛዩ ከበጀ ጉዳቀም የኦሮሞ ነጻነት ሰራዊት አመራር ሰኝ ነጋሳ በበኩላቸው የፖለቲካ ልዩነቶችን በምክክርም በጦር መሳሪያም ለመፍታት እንቅስቃሴ ማድረግ ቢኖርም ለህዝብ ሲባል ግን ልዩነቶችን በምክክር መፍታት ብልህነት ነው ብለዋል። ገራገርማን ሲያሳል መጅርቲ ገራገርማ ሲያሳ ወይሮቶ ኮቶኩ ናሽ መሪ ፍሮንቱ ሲ ናሽ ቀውት ይጅራምቱ ስን መጅርቲ ገሩ ሰባብ ጀጨሞ ገራገርማ ሲያሳ ጅርቱ ሱን ይቀውም ፍሩራ መሪ ፍሩንስ የፖለቲካ ልዩነት ሁሌም አለ። ይህንን የፖለቲካ ልዩነት በውይይትም በመሳሪያም ለመፍታት ሲሞከርም ይታያል። ነገር ግን ለህዝብ ሲባል የፖለቲካ ልዩነቶችን በንግግርና በሐሳብ መፍታት ብልህነት ነው። እኛም ይህንኑ የሰላማዊ የውይይት መንገድ መርጠን የመጣ ነው። ይሄ እንደዚህ ተብሎ ነበርና በጣም ትልቅ ፕሮፓጋንዳ ተደረገ። አሁን ሁለቱም ጋር ተለዋይተው ምን አገኘ? ጃል ሰኝ ጋር ሰኝ ጃል የሚባለው ጓድ ማለት ነው። አሁን ሰኝ አቶ ሰኝ ምን አመጣ? ሰኝ በመግባቱ የኦሮሞ ትግል ተቋረጠ ወይ ቆመ ወይ አልቆመም? መሰረታዊ ችግር አልተፈታም። መደራደር ካለብህ the right people ወይ ኮንሰርን ከሚያደርጋቸው አካላት ጋር አይደለም ውይይት ያደረከው። ከፋፍላለሁ እንደዚህ ጀልመሮ ወደ ታንዛኒያ አሩሻ በሄደበት ጊዜ ምን እዛ ውይይት ላይ በዚህ መጥቶ ደራድሮ ብርጋዴር ጀነራል ማን የሚባላል የኦነግ የነበረ ድሮ ወደ የሽመልስ አብዲሳ አድቫይዘር እሱ ማአት ሚሊዮኖችን ገንዘብ እንትን ያደረገ አባ ማን ቄስ ማን የሚባሉት አፍሪካ ህብረት ገንዘብ ገብተው ሲያወጡ የተገኙት ቄስ አንድ ቄስ አሉ የኦሮሞ ተወላጅ። እሳቸው እንደ ሽማግሌ አድርጎ ነበር የሚጠቀሙት። አሁን የተወሰነ ሰው መውሰድ ይችላል። አጠቃላይ ግን ሰራዊት ጋር ድርድር ማድረግ ግን ማለት አይደለም። ፋኖ ምን ማለት ነው? ዘመነ አያውቁትም እንደ የዘመነ ጦር ጎንደር ያሉ ኃይሎች የወሉ ኃይሎች ወይ ምንም የላቸው የሆነ ሳምባዲ አምጥቻል በስም የሚታወቅ መቶ አለቃ አገለ የሚባል ተደራድር ያሉ አሁን በሙሉ ከመጡ በየቀኑ እንደዚህ አፍሪካ ህብረት የጠራ ልትደራደር ነው። ሪሊ አረጋ ከበደ
ከማስረሻ ሰጠጋ በጣም እልህ አስጨራሽ ድርድር አድርጎ ነው ያመጣው። ራሱ እየመጣው ነው እያለ እየደወላል እንዴ ባለው አልሰማነውም እንዴ? አፍሪካ ህብረት እንዴት በየት በኩል ነው ከፋኖ ጋር የተገናኘው? መግለጫው የፋኖ መግለጫ አለ ዛሬ። ወደሱ ከመሄድ በፊት ግን አብይ የነገረን አምና አለ። አብይ የነገረን ነው። እስካሁን አልገለጽኩትም። ዛሬ እንድታቁት በአማራ ክልል ከሚንቀሳቀሱ ኃይሎች ንግግር ከጀመርን ውለን አድረናል። በእርግጥ አንድ ስላልሆነ ኃይሉ ከዚህኛው ስንናገር ከዚህኛው አንግባባም። አንድ እንዲሆኑ ከፍተኛ ጥረት ሲደረግ ነበር ንግግር እንዲመች። ግን ንግግር እያደረግን ነው። ኮንቲኒየስሊ በተቃርኖ ያሉ በአማራ ክልል የሚንቀሳቀሱ ኃይሎች ከመንግስት ጋር ንግግር የጀመሩ ግሩፖች አሉ። ለምን? በንግግር ከሄን ሰላምን ካመጣን የምናስበውን ብልጽግና ስለሚያረጋግጥ። ዘሴሚስትሩ ሸኔ ከሸኔ ፎርሶች እነሱም አንድ አይደሉም። ከተወሰኑ ሴክቶች ጋር እንዲሁ ቀጣይነት ያለው ንግግር እያደረገን ነው። በነገራችን ላይ ዘሴም ኢዝ ትሩ ዊዝ ሸኔ ይላል። እሺ እንዴ ዘሴም ኢዝ ትሩ ዊዝ ሸኔ የሚለው ጥሩ ግራመር እና ጥሩ ክላሲክ የሆነ እንግሊዝኛ መናገር ከቻልክ ለምንድን ነው ታዲያ አንድ ሎካል ቋንቋ ብቻ ሳይሆን እንደ እንግሊዝኛ እንትን ላይ ለምን አትሞክርም ብትሉት የለም መግለጫ ሳይሰጥ ላፍ እንኳን ሚዲያ ላይ ሊቀርብ ማለት ነው። ዘሴም ኢዝ ትሩ ዊዝ ሸኔ ሸኔ የሚባል ፖለቲካ ፓርቲ ኢትዮጵያ ምድር ላይ የለም። የአይነት ሰራዊት የለም። ሸኔ የሚባል ወረና ብሊሱማ ኦሮሞ የሚባል ነው። የኦሮሞ ሊበሬሽን አርሚ የሚባል ኦላ ነው ያለው። የኦሮሞ ሸኔ፣ የአማራ ሸኔ፣ አማራ ሸኔ የሚባል የለም። ፋኖ ነው የሚባለው። ለምንድን ነው ዛሬ ታዲያ ከማን ጋር የተደራደርከው? ይሄ ሰውዬ ግጥም አድርጎ የሚገርማቸው እኔ ያው የምታዩት እንትን በአማራ ፋኖ ህዝባዊ ድርጅት ያው ይታያል አይደል? ተመልካቾች ይታያል እኮ በአማራ ፋኖ ህዝባዊ ድርጅት ሲደራደሩ ላይ ማለት ነው። የአማራ ሸኔ ማለት እቺ ነች። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገ የዘላቂ ሰላምና ምን ድርድር ይላል። አሁን ሙሉ ስሙን ጠሩት እዚህ ላይ እንደዚህ በሙሉ ስም ተግባቡ የምንለው ለዛ ነው። አጋጣሚ ሆኖ እሱ አይደለም። ይሄ የአማራ ፋኖ ህዝባዊ ድርጅት ምናምን ይሄ አይደለም። አባረር ነው የኛ አባል አይደለም ብሎ ዛሬ መግለጫ አውጥቷል። ዛሬ ብቻ አይደለም ባለፈው አውጥቷል። ገና ይሄ ከመደረጉ በፊት ምንድነው የሚለው የአማራ ፋኖ መግለጫ? ፋኖ ከወዴድ ብልጽግናም ሆነ ከአማራ መንግስት ጋር ምንም አይነት ድርድር አድርገን አያውቅም ይላል። ምንም አይነት ድርድር አድርገን አናውቅም ይላል። የአማራ መንግስት መዋቅር ከፈረሰ 2 ዓመት አለፈው። ከአገዛዙ ጋር የምንገናኘው በጦር ሜዳ ብቻ ነው። አፍሪካ ህብረትና ኢጋድ ተገኙበት የተባለው ድርድር መግለጫ እንዲሰጥበት እንጠብቃለን። ከማን ጋር ተደራደረ እንደሚባለው በእኛ ስም ተደራደረ የሚባለው ኢጋድና አፍሪካ ህብረት መግለጫ እንዲሰጥበት እንጠብቃለን። ማስረሻ ሰጠ ያገዛዙ ተልእኮ ይዞ ሲንቀሳቀስ ተደርሶበት ከአመራርነትና ከአባልነት የተባረረ ሰው ነው። በርካታ የህዝብ ገንዘብ በእጁ ይዞ ነው ይሄደው ይላል። ህዳር 25 2018 ይሄ የፋኖ መግለጫ ነው ተመልካቾች። በተረፈ ይሄን ፕሮግራማችን በዚህ እንዝጋው። የዛራ ሚዲያ ሺካጎ ያላችሁ ተመልካቾች ዲሰምበር 13 እንመጣለን። ዛራ ሚዲያ ቱር እናደርጋለን። ውይይት ይኖረናል። የሚዲያ ውይይት ፕላስ ሚዲያችሁ የምታግዙበት ቀን ይሆናል። እዚህ ሚዲያ ላይ መምጣት እዚህ ኢቨንት ላይ መምጣት የምትፈልጉ በዚህ አድራሻችን በሳተርዴይ ነው 4 PM ጀምሮ አድራሻ በዛ አካባቢ በሱ መንገድ እንድንገናኝ እንላችኋለን ተመልካቾች። በተረፈ ሚዲያውን ደግፉ። ሚዲያ አባል መሆን የምትፈልጉ ተመልካቾች እዚህ ላይ ባለው የኪውአር ኮድ የዛራ ሚዲያ ኪውአር ኮድ በሱ መሰረት ያው ፎቶ አንስታችሁ ወደ ሊንክ ይወስዳችኋል። የሜምበር ሁኑ። በመላ ዓለም ሆናችሁ ይሄን ፈቃደኛ ሆናችሁ ሚዲያውን አባል መሆናለን የምትሉ ሚዲያውን በዛ መንገድ አባል መሆን ትችላላችሁ። በተረፈ ፕሮግራማችን በዚህ እንቋጫለን።